ሰላም እንዴት ናችሁ? ውድና እየተከበራችሁ ውድ ቻናል ቤተሰቦች ጎጃም ነኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ሰላማችሁ ብዙ ይበልልኝ። በውጭም በሀገር ቤትም ያላችሁ ቅድሚያ ለፋሚሊዎችና ለወደንሶቼ ምስጋና ክብር ለእናንተ ላለውኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ክርስቲያን ወገኖችም እንዲሁም ሰላም ብያለሁኝ። ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እንግዲህ አስቀምጡልኝ። 6000 አስገቡኝ ማለት ነው። ፈኪ እንጂ ሰውን ጠቀመች እንጂ እኮ ፈኪ መሐመድ ማንንም አልበደለች ማንንም አልጎዳችም ማለት ነው። የሴቷ ጀግና ፈኪ መሐመድ ወደፊት እንጂ ወደኋላ የለም ማለት ነው። ስለዚህ የኛ ቆንጆ የኛ ጀግና ማለት ነው። ሁሉም ብሔር ብሔረሰብ አንቺን ይወድሻል ማለት ነው። የሚወድሽ እንዳሉ ደግሞ የሚጠሉሽ አሉ ማለት ነው። በዛው ልክ አይደሉም፣ ትንሽ ናቸው፣ ዝንቦቹ ናቸው ውርውር የሚሉት። ዝንብ እንግዲህ መታ በቃ እርፍ ትላለች እና ዝም ብላ ከማታውቀው ሰው። ውሻ ደግሞ በማያውቀው ሰው ደግሞ መጮህ ደግሞ የተለመደ ስለሆነ ስለዚህ የኛ እንቁ የኛ ጀግና ብለናል። አዲሷ አማቻችን ደግሞ ወልካም ብለናል። ይሳም እንግዲህ እኔ የምለው ውሻ ምን አገባሽ ተርሻ ይባላል። አንዳንድ ሰዎች ከማያገባችሁ ነገር ካልጠሯችሁ ቦታ ሂደው ምን ችግር አለው? ይሳምም ይክሩም አህመድም ፈኪ መሐመድም ሰርተው ቢለወጡ ምን ችግር አለው? አራታቸውም መሻአላ ተባረካላ ከአይን ይጠብቃቸው። ሙስሊም እህቶቻችሁ ወንድሞቻችሁ ናቸው። ምን ችግር አለው? ሰርተው ቢለወጡ ምን ችግር አለው? ተጣምረው ቢሰሩ ምን ችግር አለው? አንቺ እንደዚህ ነው አንቺ እንደዚህ ነው እያሉ ቢሰሩ ምን ችግር? አላያችሁንም? ምን ይቺ ሞግዳፏና እኮ ሰዓዳይቱ ገጥሞ አላያችሁም? አንድ ሰሞን አቧራዎች ይጥስ ተመካክረው ልሽደብሽ ስደብኝ ተባብለው የበሉትን ያልበሉትን ጉድ እኮ ሲዘረግፉ አላያችሁም? አንድ ሰሞን ዩቱባቸው ቀዝቅዞ ከዛ ይቺ ሞግዳፏ ደግሞ ጥፍ ብላ የኛን ሊጠመደች ፈኪ መሐመድን ማለት ነው። ከዛ አሁን ደግሞ ዛሬ መታለች ደግሞ እየተለፈጠኝ ማለት ነው። ይቺ ለፍቀረ ታይ እንደው እባክሽ ቁጭ ብለሽ እንደሽ እሷ የምታገኛትን ላሽ የምታገኛትን ቢይዝም ብለሽ አለመታደል ከሞት ይብሳል አለች አንድ ጓደኛችን። እውነቷን እኮ ነው ወላሂ። አንዲት ልጅ በጣም መለኛ ነች። የሚገርማችሁ አለመታደል ከሞት ይብሳል አለች። ተመልከቱ፣ ትክክል ነው። ይሄንን ወላሂ መልሱን ለእናንተ ትቼዋለሁ። ወላሂ ብዬ ነው የምነግራችሁ። አለመታደል ከሞት ይብሳል። ተመልከቱ እንግዲህ አለመታደልሽ አንቺ እንግዲህ ከሞቱ ትብሻለሽ ማለት ነው። አንቺ አሁን ካሉት በታች ከሞቱት በላይ ነው ያለሽው። ልንገርሽ እውነቱን ማለት ነው። አንቺ አላብራ የምትባይ ቂሎ ቅሌታም ማለት ነው። ትልቅ ሴት አርፈሽ የማትቀመጭ በከሌ ከመጣሽብኝ ብለው አሉ። እኔ ያለውን ነው ያወጣሁት ያለውን ነው ተናገርኩት። ልፍጥ የሰው ልፍጥ ማታምሪ አውሬ መሰሽ ምጥምጥ ማለት ነው። አፍሽን አስፈሽ እስከ ጆሮሽ ድረስ መታሽ እዚህ የምትለፈልፊ ለፍላፊ እዛው ጥግሽን ይዘሽ የማትቀመጭ ማለት ነው። እና ቀምጥሻለን የምር ካላረፍሽ ማለት ነው። በቅንጭላትሽ ደስ ዛሬ ተናዳል በጣም ውሻ ፈኪ መሐመድ እንደሆነች ማፊ ሀሳብ ማፊ ሂሳብ አይሞቃት አይበርዳት። በቃ ወይ ጭንቅ። አይዞሽ ፈኪዬ የሴት ጀግና። እንኳን ይሄንን ቀርቶ በአደባባይ በምኔል የምትታየው እንኳን የትንቢ ወታ ተከፍሏት ይሄን አድርጊ ተብላ ግማሽ ብር ስጡ ይብላ ከጉታጀራ ተነስታ ከጉታጀራ ተገዝታ እኮ በገንዘብ ተገዝታ ያች እንኳን ሞግዳፍ ውሻ በጫው የማይበላት እኮ የትም ቢቆ አንቺ ላይ ዘመቻ አውርዳ የሚናገረኝ የለም መልስ የሚመልስልኝ የለም ብላ እኮ ያንን ሁሉ ያለፈ ፈኪ መሐመድ አሁን ተመልሳ ያችሁን አብላችሁ ከሆነ ትወርቃለች ያናሰራትን ብላችሁ ከሆነ ወላሂ ምቀኛ ሲበዛ የሰው ልጅ ያድጋል። እውነቱን ልንገራችሁ እንኳን የሴቶች እነዚህ ዝንቦቹ ማለት ነው ልንገራችሁ። ሴቶች ሁሌ ሙሩር ማለት ዜማቸው ነው። ምክንያቱም የሚያምር ሰው አንወድማኛ እንቀናለና ምድር ቅናታሞይ ማለት ነው። ስለዚህ ለቀቅ አድርጓት ተስራበት። ይክሩንም ሰብስክራይብ አድርጓት፣ ላይክ አድርጓት። ይሳምንም እንደዛው ፈኪንም እንደዛው ሰብስክራይብ አድርጉ፣ ላይክ አድርጉ። ከቻላችሁ ሼር አድርጉ በቲክታክ። የኛንም እንደዚሁ ሼር አድርጉ። አህሙንም እንደዚሁ ሼር አድርጉ። እኔ ደግሞ እንድሰራ የምፈልገው ደግሞ አህመድ ጋር ባንድ ላይ ሆና ነው። ይሳምንም አንፈልግ
ይክሩም እዛው ኢሳም ጋር ተስራ ማለት ነው። ይሄን ካላችሁ ማለት ነው። እኔ ልንገራችሁ አንድና አንድ ሄዱ በሙሉ የፈኪ ፋሚሊዎች ማለት ነው። በዘዴ በሲስተም በሙድ ነው የሚጓዙት። በቃ ክብር ለእናንተ መጀመሪያ ክብር ለእናንተ ይገባችኋል። የመዳም ቅመሞች የመዳም አርበኞች እድሜና ጤና ይስጣችሁ ኢንሻአላህ። ሰብስክራይብ የምናረጋችሁ እኛ የምናሳድጋችሁ እኛ የምታጣሉት እናንተ ወይ አትበሉ ወይ አታገኙ ወይ አትደህዩ ወይ በቃ ይሁናችሁ ከመሃል ቀር ይሆናችሁ ሰዎች አላችሁ። አታሳልፉ አታልፉ አሞቱ አትድኑ ሁልጊዜ ከዛው ቦታ ላይ ይሆናችሁ ሰዎች አላችሁ። ዛሬ ተሽሏችኋል ስትባሉ ሙታችሁ የምትመጡ ዛሬ ዳናችሁ ስትባሉ እየተቀበራችሁ የምትሄዱ ሰዎች አላችሁ። ወላሂ ያው ሁናችሁ ሁልጊዜ ያው ሁናችሁ የምትኖሩ ሰዎች አላችሁ። ካላችሁበት ተንቀሳቅሳችኋል። ዛሬስ ድነዋል፣ ዛሬስ ተሽሏችኋል፣ ዛሬስ ደህና ሆኖ መጥተዋል ስትባሉ እየተቀበራችሁ እየሞታችሁ ወደታች እያነሳችሁ የምትሄዱ ሰዎች አላችሁ። ትልቁ ናችሁ ትንሽ የሆናችሁ ሰዎች አላችሁ ማለት ነው። ስለዚህ ስነ ስርዓት ይዛችሁ በዛው በቦታችሁ ጥጋችሁ ይዛችሁ ብትቀመጡ ልጅቱ ተስራበት ስራዋን ነይ ፈኪ መሐመድ ዛሬም ነገም አብሽሪ ከጎንሽ ነው። ስሪ ስራሽን፣ ሰብስክራይብ አስደርጊ፣ አሳድጊ ቻናልሽን ስሪ። እንደማንኛውም ፈኪን ሰድቤ ፈኪን አንቋሽሼ 100 ሺህ ገባው ብላ ይቺ ልፍድ ተናገረኝ ማለት ነው። ምንም የምታመጪው ነገር የለሽም። አንቺን የሚያህል ልጅ ራስሽን የሚያህል ልጅ አድርሰሻል። ሌሎቹ ምን አሉ? ያ ረቢ በልጅሽ ያሳየን አሏት። ሱብሃንአላህ። እንዲህ ከመባል አላህ ይጠብቃል። እንዳንቺ አይነት የትልቅ ወራዳ ትልቅ ሰው እኔ ሰምቼ አይቻል አቅም ማለት ነው። ስለዚህ አላህ ይጠብቀን ከእንደዚህ አይነት ባለየነት ከእንደዚህ አይነት መሰደብ አላህ ይጠብቀን። እኔንም እናንተንም ጓደኞቼ ፋሚሊዎቼ። ስለዚህ ላይክ ሼር ያረጋችሁ በኮሜንት ሰብስክራይብ ያረጋችሁ ላይክ ያረጋችሁ እንዲሁም ደግሞ በቲክታክ ዩስረት ጥልቅ እየቆረጣችሁ በቃ ይቺ ዝም ብላ 00 እኮ ናት ያላውቃት ዝም ብላ በቃ እዚህ መታም የምለፈልፈው ማለት ነው። ለማንኛውም ፈኪ ሰውን ጠቀመች እንጂ እሷ አልተጠቀመችም። እንገራችሁ 100 ኬክ እኮ አልገባችም። ታውቃላችሁ? ይሄን ታውቃላችሁ? እናንተ የወሬ ጥማተኞች ያለባችሁ አንዳንድ በዘር የተወሽቃችሁ አላችሁ። እሷ ወደፊት እንጂ ወደኋላ አትልም። ፈኪ መሐመድ በርቺ። ምንም ነውር የለውም። ሚሳምን ወዳለሁ አፈቅራለሁ ብዬ መስራቱ ማለት ነው። ነገኛ ምን እንላለን ብለስር ችግር የለውም። በአደባባይ አንቺ በሚዲያ ስለወጣሽ እንጂ እኮ በካሜራ ጀርባ ሆኖ እኮ እንወዳችኋለን እናፈቅራችኋለን እያሉ ጥያቄ እየጠየቁ አላያችሁንም? ያሲን ኑሩን እኮ አንዲት ልጅ እኮ በአደባባይ እኮ ወጣ እኮ ሚዲያ ላይ እኮ ቲክታክ ላይ አፈቅራለሁ ወዳለሁ ብላ እኮ የፍቅር ጥያቄ ጠይቃ ታውቃለች እኮ። አታውቁም እንዴ? ፈአላይ ወጅኩም አታውቁም? ምድረ መሀየም ምድረ ጅራታሞች ማለት ነው። አታውቁም? ምንድነው ነውሩ ምንድነው? አፈቅራለሁ ወዳለሁ ማለቱ ምንድነው? ይስሩበት ልጆቹ ለቀቅ አርጓቸው ሁላቸውንም ይስሩባት። ምን አለ ኢሳም ምን አለ መሰላችሁ? አንድ የሐዲስ አመታችን ማለት ነው። ምንም አታመጭም ማዳም እስኪ እርር በይ አዲሱ አመታችን ምን አለ? እንዲህ አለ ሙስሊም ተሳከሮች ላይ ያለ ዱላ በስቷል አለ። አንዳንዴ ለኬቺ እኔን ገባችኝ ጠቅ አርጋኝ አንጀት ገባሽ ማለት ነው። ኢሳም ትክክል ነው አልኩኝ። በቃ ስሙንም አላውቀው ነበር ጠይቄ ነው እንጂ። ስለዚህ ሰብስክራይብ አርጓችሁ ተዋቸው ይስሩ። በጥላቻ በምቀኝነት የታወራችሁ ሰዎች ደግሞ አላችሁ። ይሄ መቼም አይሳካላችሁም፣ ወላሂ አይሳካላችሁም። ይቺ ሙጭቅን ልጅ ሙጫ እኮ ናት ፈኪ። እናንተ ይቺ ሙጭቅን ከዩቱበር ሁሉ ትንሽቱ ፈኪ ናት፣ ወላሂ ትንሽቱ ፈኪ ናት። አዋት ፊቷ ይነግራችኋል እኮ ሙጭቅኒቱ ከዩቱበሮቹ ከኢትዮጵያ ዩቱበሮች ሁሉ እንግዲህ ወላሂ ፈኪ ናት ትንሽቱ፣ ወላሂ ብዬ ነው የምነግራችሁ። ሙጭቅን የሙጭጭላይቱ እንግዲህ እሷ ናት። ለዛ ነው እየወጣችሁ አፋችሁን የምትዘረጉባት። የሚናገረን የለም ብላችሁ ነው አሉ እህቶቿ። 10ዎቹ ብጥሯቸው ዳብል ሺህ ሆነው የሚመጡ አሉ። ወላሂ ተክታኩ ሰሞኑን ተለቅለቅ ቢስሚላህ ረህማን ረሂም ቢስሚላህ አለይሃ ወላሂ ከሰው አይን ከሰው አፍ አላህ ይጠብቃል።
እንዴ ሲሄድም ፈኪናት ሲሄድም ፈኪናት ማሻአላ ተባጠልቅልቅልቅ ትፍታኩ እንዴ ምንድነው ጋይስ አልኩኝ በቃ ተደነጋገርን ኧረ አላህ የሰው መውደድ ስጠኝ ኧረ በሄድኩበት የሰው መውደድ ስጠኝ በመስመሩም ስበላም ስጠጣም አልኩ በቃ